ዘመን ያመጣቸው ሸክሞች ዘመን ያራግፋቸዋል። ሌላ ምንም ነገር የለው። ቀደም ያልኩት ነገር ነው። አንዳንድ ቦታ በሰላም አስከባሪ ጦት ውድ የሆነ የሰው ልጅ ያልፋል። እዚህ ደግሞ እጅግ ህገ መንግስቱ ከሚለው ውጪ በህገ መንግስቱን ለማስጠበቅ የተቋቋሙ አካላት ይታያሉ። ቀደም ብሎ ያዩዋችሁ የመከላከያ ሰራዊትን የዩ ጩፋ በካራቴ ሲመታ የነበረ ዩኒፎርሙንም ሰራዊትንም ሲዘርር የነበረ እርግጥ ነው ሰራዊቱ እንዲህ አይነት ላይ ጉልበት የለው። በጣም በሚያሳዝን ሰራዊቱ ሳይሆን የሰራዊቱ መሪዎች የደቡብ ልጆችን የአብነት ትምህርት ቤት አይከፍቱ፣ ሄደው ገጠር አይመርቁ፣ እንደ ንጉስ እንደ ፊውዳል አርባ ምንጭን ይዘው ተቀምጠው ገጠሪቱን ለአውሬ አሳልፈው ሰጥተው ዛሬ ቤተክርስቲያን ፍዳዋን ታያለች። በእውነት በጣም የሚያሳዝን እንዲህ አይነቱን እውነት ተናግረን የመጣውን ለመቀበል በጣም ዝግጁ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነካሪ ሲያልቅ ልቃሽ ሚዲያ ዚያን ተሰውሮች ለታቸው ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነካሪ ሲያልቅ ልቃሽ ሚዲያ ዚያን ተሰውሮች ለታቸው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ዛሬም ከኔ ጋር ቆይታን ስለምታደርጉ ከልብ አመሰግናለሁ። በጣም አነጋጋሪ ጉዳይን ራሱን ፓስተር ብሎ ከሚጠራው እዩ ጩፋ አይተናል። እሱን ነገር እንመለከትበታለን። እዛው ስንቆይ ደግሞ እንደዚሁ ጆይ ጭሮ የሚባል ሌላኛው ፓስተርም ማነጋገሩን ቀጥሎበታል። እንመጣለን። ወደኛ ቤት ስንመጣ ብፁዕ አቡነ ኤልያስንም እንደዚሁ እናነሳችኋለን። በጣም በሚያስገርም በሚያስደንቅ መልኩ ደግሞ ዛሬ ፕሮቴስታንቱ ቤት ስንቆይ ሌላ አንድ አስደሳች ነገር አለ ከሆሳና የሰማነው። እሱንም የምናነሳላችሁ ጉዳይ ይኖራልና አሁን ያለንበት ጌታ ይመጣል አይመጣም ተባብለን የምንከራከርበት ጊዜ ላይ አይደለም። ጌታ ተከራከርንም አልተከራከርንም የሚመጣ መሆኑ ራሱ ተናግሯል። ስለዚህ ጌታ ሲመጣ ለፍርድ ቀን ስንነሳ ብለን ግን የምናደርጋቸው ነገሮች እርስ በርስ በጣም እያነጋገሩ ነው። እውነት ለክርስቶስ ወይስ በክርስቶስ እየነገድን የሚለውን ነገር በደንብ የምናነሳው ጉዳይ አለ ማለት ነው። ቀዳሚ የምናደርገው በጣም አነጋጋሪው እዩ ጩፋ ያደረገው አንድ ጉዳይ ነው። በተመለከተ ትንሽ ነግራችኋለሁ። ከመልእክት በኋላ ዳግም ስንመለስ ይህንን ጉዳይ እንመለከታለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነካሪ ሲያልቅ ልቃሽ ሚዲያ ዚያን ተሰውሮች ለታቸው። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው።
መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሚዲያ አይነት ሰዎች በሰሞኑ አንድ ያየነው ጉዳይ አለ። በአንድ በኩል ሰዎች ጠባቂ በማጣት በሀገራቸው ላይ ይገደላሉ። በሌላ በኩል ደግሞ ወንጌልን እንሰብካለን የሚሉ የሰላም ወንጌልን ይዘናል የሚሉ ወንጀልን ለመከላከል የተሰማሩ አካላት ሲያጅቧቸው እናያለን። ለምንድን ነው የተዛባብን? ለምንድን ነው ፌር መሆን ያቃተን ብዬ አስባለሁ። እሱን ወደ ሁለተኛ ቪዲዮ ላይ እመጣላችኋለሁ። ክቡራን ተመልካቾቻችን የሰሞኑ የኢዩ ጩፋ አነጋጋሪ ቪዲዮን ግን ልንገራችሁ እስቲ። ከአንድ መጋዘን እየወጣ ነው ኢዩ ጩፋ። ከፊት ኮብራ ወይም ቪኤት የሚባለው ጥሩ ተሽከርካሪ አለ ይመስለኛል። ከውስጥ እሱን የሚፈልጉት ሰዎች አሉና እሱን የሚፈልጉት ሰዎች እሱን እንዳያገኙት እሱ ከወጣ በኋላ በር የመዝጋት ነው፣ የማፈን የማሸግ ነው እና ከዛ በኋላ ያው በነፃነት ይንቀሳቀሳል። ኢትስ ኦኬ ከፕራይቬሲ አንጻር ሊሆን ይችላል፣ ግን የሃይማኖት መሪ ነው፣ ጥያቄ ምልክት ውስጥ አድርጉበት። ጌታችን መድኃኒታችን ኢየሱስ ክርስቶስ የዓመት ልብስ የዕለት ጉርስም አልነበረውም። ካስተማረ በኋላ ገብቶ የሚያርፍበት እከሌ ቤት የሚባል ማረፊያ ቤትም አልነበረውም። እውነተኛ የክርስቶስን ወንጌል አስተማሪዎች በጣም ከሚያሳዝነው ነገር ለእግሩ ጫማ ለእጁም በትርም ጭምር አልነበረውም ጌታችን መድኃኒታችን ኢየሱስ ክርስቶስ። እኛ በአጀብ በምናምን ነው የምንንቀሳቀሰው በሁሉ ነገሮች። አሁን ምን ልል ነው? በደንብ መንግስትም እንዲያይ ስለፈለኩ ነው። ከእያንዳንዱ ቤተ እምነት ተብሎ ተቋቁሞ ሃይማኖቱን የማይወክሉ ነገሮች ግን የህዝብ የሆኑ ሀብቶች ለቤተ እምነት ተብሎ የተሰጡ ነገሮች መታሰብ መቻል ስላለባቸው ነው። ወደኛ እመጣላችኋለሁ። ወደኛ ቤተ እምነት በደንብ እመጣላችኋለሁ። በብዙ ነገሮች መታየት ስላለበት
ግራ ግብት የሚሉ። ለዚህ ማጀቢያ ደግሞ የጆይ ጭሮን ላሳያችሁ። ይህንን ቪዲዮን በደንብ እያያችሁት ከስር እንሄዳለን። እውነት ባልሆነ ብዬ ነው የተመኘሁት፣ ኤአይ በሆነ ብዬ ነው የተመኘሁት፣ ግን እውነት ነው። ምንም ችግር የለውም። ዘመን ያመጣቸው ሸክሞች ዘመን ያራግፋቸዋል። ሌላ ምንም ነገር የለውም። ቅድም ያልኩት ነገር ነው። አንዳንድ ቦታ በሰላም አስከባሪ ጦት ውድ የሆነ የሰው ልጅ ያልፋል። እዚህ ደግሞ እጅግ ህገ መንግስቱ ከሚለው ውጪ በህገ መንግስቱን ለማስጠበቅ የተቋቋሙ አካላት ይታያሉ። በተለይ የመከላከያ ሰራዊቶቻችን ዳር ድንበር ላይ ነው የምንፈልጋችሁም የምንጠብቃችሁ። ነገሩ የተገላቢጦች ስለሆነ ነው። ቅድም ልክ እንዳልኳቸው ሐዋርያቱ ብርና ወርቅ ሳይዙ ነው ዓለምን የዞሩት፣ ቃሉን ብቻ ይዘው። እዚህ ደግሞ የወንጌል ኮንፈረንስ ተብሎ ቃሉ በልብ የለም፣ ብርና ወርቅ ነው የተያዘው። ክፍያ አበላለው፣ ሁሉ ነገሮች የሀገር ሀብት ነው እየተመዘበረ ያለው። ሁለተኛ እኩልነትንም አያሳይም። ግዴለም ፖለቲከኞች፣ ፖለቲካችሁ ይበላሻል። አንዳንድ ቦታ ፈቅዳችሁት እንደሆነ ፖለቲከኞች በደንብ እንደውም ድጋፍ ሰጥታችሁ እንደሆነ በደንብ ግን ይግባኝ ለመድኃኔዓለም ግልባጭ ለክርስቶስ እያልን መሄዳችን ማቆም ስለሌለብን ነው የምንናገረው። ህግ አለን፣ ህግ አስከባሪ አካል አጥተናል እንጂ ቀደም ብሎ ያዩዋችሁ የመከላከያ ሰራዊትን የዩ ጩፋ በካራቴ ሲመታ የነበረ ዩኒፎርሙንም ሰራዊትንም ሲዘርር የነበረ እርግጥ ነው ሰራዊቱ እንዲህ አይነት ላይ ጉልበት የለውም። በጣም በሚያሳዝን ሰራዊቱ ሳይሆን የሰራዊቱ መሪዎች እኛን ለማክሰስ እኛን ለማሯሯጥ ግን በጣም ብዙ ነው። ግልጽ ህገወጥ ስራዎች እየተሰሩ ነው። ለምን ብላችሁ መጠየቅ መቻል አለባችሁ። ህዝቡን በብዙ ነገር እንዲማረር በብዙ ነገር እንዲደናገር ተደርጎ ላልተፈለገ ነገር ለምን እንደሚጋበዝም አይገባኝም። የእውነት ለመናገር እኔ እንደነዚህ አይነት በጴንጤ ስም የመጡ ሰዎችን ሳይ እነ ፓስተር ተስፋዬ ጋቢሶ ምን ይሉ ይሆን እላለሁ። በእውነት ለመናገር በጣም የምናከብራቸው ትልልቅ የእምነቱ ቤተ እምነት መሪዎች አሉ፣ ያለፉ አሁንም ያሉ። በእርግጥ እነሱን የሚሰማ ትውልድ ትንሽ ነው። እንደነዛ አይነት የእምነቱ አባቶች ባሉበት እንደነዚህ አይነቱን ደግሞ ወመኔ ለቅጣት ይሆን ያመጣባቸው ወይ ብዬ አስባለሁ። በእውነት ምንድን ነው? ምን ቢያደርጉ ነው እነ ፓስተር ተስፋዬ ጋቢሶ እምነቱን በእነሱ አይን ባየንበት ልክ እነዚህ ደግሞ መጥተው ሲጨማለቁበት እንደው ሃይባይ መንግስት የለም። ቤተ እምነት ውስጥ ባይገባ የሀገር ህግ አይከበርም። አዝናለሁ። የእውነት ለመናገር በጣም አዝናለሁ። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ልመለስ። መጪው የቅዱስ ሲኖዶስ ምልዓተ ጉባኤ ነው። ግንቦት በጣም በሚያሳዝን መልኩ ቅዱስ ሲኖዶስ ጉባኤ ብፁዓን አበው ሊቃነ ጳጳሳትን በደንብ ሊያይ ይሻላል፣ ይገባዋል። ልጆቹን ከበረት እያራቀ ለተኩላ እየሰጠ ያለ አባት አትሊስት ከዛ ቦታ ቢቻል ገለል ተብለው ተደርገው በጽሞና እንዲቆዩ፣ እኔ በቀኖናም ከተቻለ እንዲቆዩ መደረግ ነው እንጂ ያለበት ልጆች ተላልፈው እየተሰጡ ስለ አንድ አባት የምንማገትበት ጊዜ ላይ ሊያበቃ ይገባል ብዬ ማስባለሁ። በብዙ መልኩ
ያለፈው ጊዜ ነግሬያችኋለሁ። በጋሞ አካባቢ ያሉ አርባ ምንጭና ዙሪያ ያሉ ኦርቶዶክሳውያን ለቅዱስ ሲኖዶስ ጉባኤ ድምጻቸውን ለማሰማት ሲመጡ 3 እና 4 ቀን በሊቀ ጳጳሱ ፈቃድ የመንግስት ወታደር አግቷቸው የትም አንሄድም ብለው 4 ቀን 3 ቀን ጫካ እንዳደሩ ዜናም ሰርተናል። ከወቅቱም አዳራቸውን ሁሉ ነገር ነግረናል። የምዕመናን ድምጽ በአባት መታፈን የለበትም። በምንም ተአምር ሊታፈን አይገባም። ይሄ የከፋው ጉድ ነው። በቤተ እምነት ሰበብ ውስጥ አትሊስት የሰማዩን እግዚአብሔር ያየዋል፣ የምድሩን ግን ሰብአዊ መብታቸው ሊታገት አይገባም። ልክ እንደዚህ አይነት አባቶች በብዙ መልኩ ከልጆቻቸው ጋር ጸብ ውስጥ እየገቡ ያሉ አባቶች መታየት መቻል አለባቸው። ነገሩ ትክክል ነው ትክክል አይደለም አላውቅም፣ አልመረመርኩም። አባት ስህተት ናቸው አይደሉም፣ ልጆች ትክክል ናቸው አይደሉም ባላቅም፣ ሰሞኑን ጎልቶ እየወጣ ያለው የግሪክ ጉዳይ ነገሩ ከመስመር እየወጣ ነው። ማነው ትክክል አልገባሁበትም። የምንሰማው ድምፅ ግን ከባድ ነው። የምንሰማው ድምፅ ከባድ ነው። ከግሪክ ምዕራብ ካናዳ ላይ ከዚህ በፊት እንዲህ አይነት ጉዳዮችን በደንብ አይተናል። ቤልጂየም እየሰማን ያለነው ነገር ጥሩ አይደለም፣ ደስ የሚል ነገር አይደለም። በሀገረ እንግሊዝ እንዲህ አይነት ነገሮች እየተሰሙ ነው፣ ጥሩ አይደለም። አልፎ ተርፎ እንደ ሱቅ እየተከፈቱ ነው በሀገር አሜሪካ፣ ጥሩ አይደለም። አብያተ ክርስቲያናት ክርስቶስን ለማገልገል አይደለም፣ የቡድንተኛ መሰባሰቢያዎች እየሆኑ ነው። ብፁዓን አበው ሊቃነ ጳጳሳት ወረድ ብላችሁ ከልጆቻችሁ ጋር በመነጋገር ከልጅነት ጀምሮ ያልያዛችኋቸው ሲያድጉ እየተንሻፈፉባችሁ ነው። ስለዚህ ቅዱስ ሲኖዶስም የልጆቻችሁን ጥያቄ መስማት በደንብ ያስፈልጋል። እነዚህ በውጭ ዓለም ያሉ ሀገረ ስብከቶች ዲቴል መግባት ይኖርብናል። እኛም ስለሌለንበት በአካል ተገኝቼ ያየሁት በደንብ ግን እዚህ አርባ ምንጭ አካባቢ የጋሞ ክርስቲያኖች የሚያነሱት ጥያቄ በጣም መታየት መቻል ያለበት። በእውነት ዘር አልጠየቁም። ይሄ አባት ይምጣልን ብለው አልጠየቁም። በቋንቋ ምናምን ነገር ሌላ ውስጥ አልገቡም። ፖለቲካ ውስጥ አልገቡም። አባት እኔ 25 ዓመት 20 ዓመት ስንኖር ጳጳስ አይተው የማያውቁ ልጆች አሉን። ጳጳስ ይዩልን፣ ልጆቻችን መስቀል ይሳለሙልን ነው ጥያቄያቸው። አሁን ያሉትን አባትም አንፈልግም አይደለም ጥያቄው። በትክክሉ ከሰሩ የዚህ የጋሞ ልጆች ወይም የአርባ ምንጭ አካባቢ ያሉ ይሄን ጥያቄ ሲያነሱ የነበሩ የብሔር ጥያቄ የለባቸውም፣ አባት ነው ጥያቄያቸው። ብፁዕ አቡነ ኤልያስ በደንብ ጉዳዩን ትኩረት ሰጥተው ቢያዩት በጣም ደስ ይለኛል። ከዛ ይልቅ መራገም ነው የሚቀናቸው ብፁዕ አባታችን። እንደዛ ባይሆን ደስ ይለኛል። ብዙ መረጃዎች ሰርተናል። ይህንኑ ጉዳይ ወንድማችን መምህር ዘመድኩን እንዲህ ሲያጠናቅረው ሰምተን ነበር። እስቲ እንመለስ። ለብፁዕ አቡነ ኤልያስ መልእክት አስተላልፋለሁ። ብፁዕ አቡነ ኤልያስ 20 ምናምን ዓመት 30 ዓመት ሊሞሉ ደቡብ የደቡብ ልጆችዎትን የአብነት ትምህርት ቤት አይከፍቱ፣ ሄደው ገጠር አይመርቁ፣ እንደ ንጉሥ እንደ ፊውዳል አርባ ምንጭን ይዘው ተቀምጠው ገጠሪቷን ለአውሬ አሳልፈው ሰጥተው ዛሬ ቤተክርስቲያን ፍዳዋን ታያለች። እግዚአብሔር ይፈርዳል። በደቡብ ኢትዮጵያ ለጠፋው ነፍስ በሙሉ ተጠያቂው እነ ብፁዕ አቡነ ኤልያስ ናቸው። ብፁዕ አቡነ ኤልያስ ተጠያቂ ነው። አሁን የተሾሙት እንኳን የወላይታው ሊቀ ጳጳስ ገጠር እየገቡ በታች ያሉት አቡነ ገሪማ ከገቡበት ጊዜ ጀምሮ ጳጳስ በማየቱ የሄደው ጴንጤ በሙሉ እኛ እኮ ሰባኪ አተን ነው፣ እኛ አባት አተን ነው፣ ሃይማኖታችን እኮ ኦርቶዶክስ ነው፣ እስላሙ ሳይቀር እኛ እኮ መሰረታችን ኦርቶዶክሳዊ ነው። ይሄ ምንም ስህተት የሌለው ፋክት ነው። በጣም ያሳዝናል። ብፁዓን አበው ሊቃነ ጳጳሳት ስለ ልጆቻችሁ ከተጨነቃችሁ ግድ የለም፣ ስለ ኃላፊነት አይደለም። ብፁዕ አቡነ ኤልያስ ከራሳቸው ጋር የተገናኙ ቀን በውስጥ በእውነት ወደ ውስጥ አንብተው እንዴት እግዚአብሔርን ይቅርታ እንደሚጠይቁት አላውቅም። እዛ ያለው ስህተት የከፋ ነው። በእውነት እዛ ያለው ነገር ብዙ ነው። ግድ የለም፣ ልጆች ተሳስተው ከሆነ ቆንጥጠው ይመልሷቸው፣ ያርሟቸው።
ብፁዕ አባታችን እኔ ሄጄ ያየሁት ነገር ይከፋል። ኦርቶዶክስ ያልሆኑ በመዋቅር ውስጥ አስገብተዋል በእርሶ ሀገረ ስብከት ውስጥ። በእውነት በጣም የሚያሳዝን እንዲህ አይነቱን እውነት ተናግረን የመጣውን ለመቀበል በጣም ዝግጁ ነው። በጣም ምክንያቱም ብፁዓን አበው ሊቃነ ጳጳሳት ዛሬ ላይ ማሳሰር ጀምራችኋል። እያስለቀማችሁን ነው፣ እያሳሰራችሁ ነው። ሁሉም ብንናገር ደስ ይለን ነበረ፣ ግን ደስ ብሎን ስለሆነ የምንገባበት ችግር የለው። ብፁዕ አባታችን ወደ ሀገረ ስብከቱ ቢያዩ የልጆቹን እንባ ቢያዩ በእውነት እንደ አባትነት ዝቅ ብለው ይቅርታ በጠየቋቸው ነበር። አይደለም በጫካ አሳግቷቸው ሊቆዩ ይቅርና ይሄ የግንቦት ሲኖዶስ ሲደርስ አጀንዳ ተደርጎ በዛ አካባቢ ላሉ ምዕመናን ምላሽ እንዲሰጥ ነጋሽ ሚዲያ ሁሌም ትኩረቱን ያደርጋል። ከዛ የሚመጡ እንግዶችንም በተደጋጋሚ እናስተናግዳለን። ይሄን እንቀጥላለን። ወደ ሌላኛው ጉዳይ እንሂድ። ወደ ፕሮቴስታንት ቤት እንመለስ። እጅግ በጣም ያስደሰተኝ ጉዳይ ነው። እንዲህ ነው የሃይማኖት መከባበር፣ እንዲህ ነው ሃይማኖተኛም ሲኮን እንዲህ ነው። በእውነት እግዚአብሔር ይስጥልንም ማለት ፈልጋለሁ። ለሀገር ሰላም፣ ስለ ቤተ ክርስቲያን ሰላም፣ ስለ ሕዝብን መጨነቅ ይሄ ነው። እንዲህ አይነት ዜናዎችን እኔ ሁሌ ብንሰራ ደስ ይለኛል። ሆሳናን በሆሳና የሚል መርሃ ግብር ተዘጋጅቷል። ሁሌም ደግሞ ቅድስት ቤተ ክርስቲያን ከትንሣኤ በፊት ባለው እሁድ ሆሳና በዓልን ታከብራለች። ዘመንን ቆጥራ ያስከበረች የራሷንም በዓላት ቀድማ የደለደለች ነውና ይሄ ሆሳናን በሆሳና ዛሬ የመጣ አይደለም። ምናልባት በሆሳና ማክበሩ ቅርብ ሊሆን ይችላል። ሆሳናን ቤተክርስቲያን 1000 ዓመታት ስታከብር የነበረች ናትና ወንድማችን አንድ ፓስተር ስሙን በትክክል በእርግጠኝነት ባለመዜ በጣም ይቅርታ በምስል ስለምናየው ወንድማችንን ወይም ፓስተሩን አክብሮቴም ምስጋናዬም ከልብ ይድረስ። እንዲህ ነው መሆን መቻል ያለበት። ለብዙ ነገሮች መፍቻ ነው ይሄ። የብዙ ሀሳቦች በፖለቲካ የመጡ አሻጥሮችን ማጥፊያ ነው። በሃይማኖት ስር የተሰከሰኩ ጥሎችን ማጥፊያ ነው። ክርስቶስ የሚሰብከውን ወንጌል ማረጋገጫም ጭምር ነውና እንዲህ አይነት ሰላም ሲቀርቡ ደስ ይላል። ስለዚህ ፓስተሩ ያለውን መርሃ ግብር ለኦርቶዶክሳውያን የማይቀይሩት ስለሆነ እኔ ቀይሬያለሁ የሚል ፕሮግራምን ያንጸባረቀ ነውና እንዲህ ሰላምን ስንሰብክ እንዲህ ሰላምን ስናወራ ደስ ይላል። ሙሉ ፕሮግራሙን እንዲህ ተጋበዙት። ሰላም ጤና ይስጥልን። የተወደዳችሁ የኦርቶዶክስ እምነት ተከታዮች እንዲሁም ደግሞ የወንጌል አማኞች፣ እኔ ነቢይ ሱራፌል እባላለሁ። የፕሬዘንስ ኦፍ ጋድ ኢንተርናሽናል ቤተክርስቲያን ባላደራ ነኝ። ዛሬ ደግሞ ከኦርቶዶክስ ቤተ እምነት መሪዎች ጋር እንዲሁም ደግሞ ከወንጌላ ቤተክርስቲያናት ካውንስል መሪዎች ጋር እንዲሁም ከሰላምና ጸጥታ ቢሮ ኃላፊዎች ጋር በመሆን በፊታችሁ ቀርበናል። እንግዲህ የምንገኘው በሴንትራል ኢትዮጵያ በሆሳና ከተማ ነው። ከመጋቢት 24 እስከ መጋቢት 27 ለ4 ተከታታይ ቀናት በአብዩ ኤርሳሞ ስቴዲየም ታላቅ መንፈሳዊ ኮንፈረንስ ተዘጋጅቶ በሚዲያ ሁሉ ተመልክታችኋል። ዛሬ መጣ ነው እንግዲህ የቀን ለውጥ ለማድረግ እንዲሁም ደግሞ ከኦርቶዶክስ ቤተ እምነት መሪዎች ጋር በመነጋገር የኮንፈረንሱ የሚደረግበት ስቴዲየም አብዮ ኤርሳሞ ስቴዲየም ከኦርቶዶክስ ቤተ እምነት ካለበት ከማርያም ቤተክርስቲያን ጋር በጣም የተቀራረበ ስለሆነ በዚህ በዓል ላይ ደግሞ ወይም በዚህ ቀን ደግሞ በቤተክርስቲያኒቱ የሆሳና በዓል ስለተዘጋጀ እኛ ደግሞ ከጎን ሌላ መንፈሳዊ ፕሮግራም አድርገን የድምፅ መረባበሽ ይኖራል በሚል በኦርቶዶክስ ቤተክርስቲያን መሪዎች ጥያቄ ቀርቦልን ነበረ። ዋናው ዓላማችን ወንጌል ነው፣ ቀጥሎም ደግሞ ሰላም ነው። ስለዚህ ለሰላም ሲባል የማይከፈል ዋጋ የለም፣ ለፍቅር ሲባል የማይከፈል ዋጋ የለም። ስለዚህ አባቶቻችን በጠየቁን መሰረት እንዲሁም ከወንጌላውያን አብያተ ክርስቲያናት ካውንስል ጋር በመነጋገር እንዲሁም በከተማው ካለው
የሰላምና ጸጥታ እንዲሁም የክልሉ ሰላምና ጸጥታ ጋር በጋራ በመሆን ተወያይተን ለሰላም ሲባል ለፍቅር ሲባል ኮንፈረንሱ ቢሸጋገር ብለው በጠየቁን መሰረት እኛም ያንን አክብረን ዝቅ ብለን በትህትና ዛሬ ፍቃዳችንን ለመግለጽና ኮንፈረንሳችንን ለማሸጋገር ከነሱ ጋር በተስማማነው መሰረት ነው ያለነው። በእኔ በኩል ይሄ ነው። እግዚአብሔር ቢፈቅድና ብንኖር በቅርብ ጊዜ ኮንፈረንሱ ይደረጋል። በተለያየ አካባቢ ያላችሁ ይህንን ኮንፈረንስ በጉጉት የምትጠብቁ እየጸለያችሁ ያላችሁ ወንድሞችና እህቶች ጸሎታችሁን ቀጥሉ። እግዚአብሔር በመካከላችን ድንቅና ታምራትን ያደርጋል። የዘገየው ለክብር ነው። የተሻለ ነገር ይሆናል። እንግዲህ ማስታወቂያውን በትክክለኛው ቀን የሚካሄድበትን እናሳውቃችኋለን። እግዚአብሔር ዘመናችሁን ይባርክ። ተባረኩ። እግዚአብሔር አምላክ ከሁላችን ጋር ይሁን። እንዲህ ነው መሆን መቻል ያለበት። እንዲህ ስንከባበር፣ እንዲህ ስንዋደድ የጋራ አገርን መገንባት እንችላለን። ከዛ ባለፈ ግን ሆዳችን የቆሰሉባቸው እስቲ ይለፉ ብለን ችላ ያልናቸው አሁን አብይ ጾም ላይ ስላለን ብዙ ጉዳዮችን በደንብ በድፍረትም ቶሎ ቶሎም ልንሰጣችሁ አልቻልንም። ምክንያቱም የጾሙ ወቅት ሰላምን ልንሰጣችሁ ስለፈለግን ገፍተው የመጡ ጉዳዮችን ግን ወደኋላ ማለት ስለሌለብን በቻልነው መጠን ወደ እናንተ ስናቀርብ ደርሰናል። እግዚአብሔር አምላክ ጾሙን በሰላም ያስፈጽመን፣ ትንሣኤውን ያሳየን። በበዓለ ሃምሳው ደግሞ እንዲሁ በደንብ ነጋሽ ሚዲያ ይታወቅበት የነበረውን ጉዳይ ለምዕመናን የሚጠቅሙ የሚያንጹ ሀሳቦችን መጪው የቅዱስ ሲኖዶስ ትልቅ ጉባኤ የሚከናወንበትም ነውና ትልልቅ አጀንዳዎችን ይዘን የምንመለስበት ጊዜ ይሆናል። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነጋሪ ሚዲያ ሰዎች ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን መድኃኔዓለምን፣ ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት
ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነጋሪ ሚዲያ